እምኖረው ስለወደደኝ ነው። ከክርስቶስ ፍቅር ምንም አይለየን። ምን ያህል በክርስቶስ ፍቅር ላይ ያለው መተማመን የሚያስፈልገኝን ነገር በሙሉ እንበረከካለሁ፣ ይሰጠኛል። ታውቃላችሁ ስኬት በጣም ከባድ እንደሆነ። ምርር ሲላችሁ ቶሎ ይመለሳል። መስቀል ላይ ስለ ኃጢአቴ እስኪሞት ድረስ ወዶኛል። ጄኒውን እንድትሆኑ ይሄ በውስጥ ሰውነታችሁ በመንፈሱ እንድትጠነክሩ ስትኖር ወክ ስታረግ ኢየሱስ አብሮ እንዳለ እንዲገባ። ምን አይነት ፍቅር ነው የተገለጠው! ያለ መጠን ሃምብል ነው ያደረገው። መሄዱ ሃምብል መሆን ነው ስፒሪቹዋል። መከራ የህይወት ባላንስ ነው። ዲ ባላንስ እየሰራ ነው 70 ዓመት ምንም የኖርን ሳይመስለን የሚያልቀው። በክርስቶስ ኢየሱስ ካለ ከእግዚአብሔር ፍቅር ሊለየኝ እንደማይችል ተረድቻለሁ። እንደሚወድ ከገባ እንደማይጥል ታውቃለህ። ማንም አይወደዳችሁ፣ እሱ ወዷቸዋል። በክርስቶስ ኢየሱስ ካለው ከእግዚአብሔር ፍቅር ይሄ ሁሉ ሊለየኝ አይችልም። እኔ ጋር አብረን ጥቂት እንድንካፈል በልቤ ላይ ያለው የክርስቶስ ፍቅር በሚል ነው። ጥቂት እንድናገር በልቤ ላይ ያለው በዚህም ምክንያት አባትነት ሁሉ ከሚሰየምበት ከፊት በረከካለሁ። አይሁዳውያን ቆመው ነው የሚጸልዩት። በጣም የተለየ ነገር ካላቸው ነው የሚንበረከኩት። ጳውሎስ በዚህ ምክንያት አባትነት ሁሉ ከሚሰየምበት ከፊት እንበረከካለሁ። የምንበረከከው አባትነት ሁሉ ከሚሰየምበት ከፊት ነው። በጣም ጥልቅ ስለሆነው ስለ እግዚአብሔር ምስጢር ስለ ክርስቶስ ኢየሱስ። ስለዚህ ምክንያት እኔ እንበረከካለሁ። ይህንን አሕዛብ እንዲረዱት እንበረከካለሁ። ለአይሁድ ታቅዶ የነበረው ነገር ወደ አሕዛብ ፈሷል። ይህንን እንድትረዱ እንበረከካለሁ። ክብር ለኢየሱስ ይሁን። አባትነት ሁሉ የሚሰየምበት አባትነት ሁሉ የሚሰየምበት የሚለው አብ የሁሉ ነገር ምንጭ ነው፣ ሶርስ ነው። እምለምነው የምጠይቀው ነገር እጅግ በጣም ሰፊ ስለሆነ እምንበረከከው እሱ ፊት ነው። ምንም ነገር ተለምኖ የማይታጣበት ነው። የሚያስፈልገኝን ነገር በሙሉ እንበረከካለሁ፣ ይሰጠኛል። ለቤተ ክርስቲያን ልለምን ነው፣ እንበረከካለሁ፣ ይሰጠኛል። ይሄንን ማንም ሊያደርግልኝ አይችልም። የምንበረከከው በሱ ፊት ነው። በጣም ጥሩ ስራ እየሰራ ለሚኖረው ሕዝብ እስረኛው ይጸልያል። በውስጥ ሰውነታችሁ በመንፈስ እንድትጠነክሩ ስርና መሰረታችሁ በፍቅር የጸና እንዲሆን ጸሎቱን ይዩት እና ሰውየው እሱ እስር ቤት ነው ያለው፣ እነሱ ደጅ ነው ያሉት። ለሱ ነው መጸለይ ያለበት እንደ ባለ አእምሮ። ሰውየው በውስጥ ሰውነቱ ጠንካራ ነው። ለዛ ነው እስር ቤት ቁጭ ብሎ ደጅ ላለ ሰው የሚጸልየው። የሚለምንላቸው ከላይ ያለው ነገራችሁ እንዲያምር አይደለም የሚላቸው። የአርቲፊሻል የሆነው ፋሻል የሆነው ነገር አይደለም። የውስጡ ጄኒውን እንድትሆኑ ይሄ በውስጥ ሰውነታችሁ በመንፈሱ እንድትጠነክሩ ክርስቶስ በልባችሁ በእምነት እንዲያድር። ምን ማለት መሰላችሁ? ትክክለኛ ጳውሎስ የሚጠቀመው የግሪክ ቃል እየመጣ ቪዚት እንዲያደርግ ሳይሆን ፐርማነንትሊ እንዲኖር። አሁን የሆነ ቀን እየመጣ እየጎበኘ እየሰራ እየተጠቀመ እንደሱ አይደለም። አብሮ ኗሪ እንዲሆን ስትኖር ወክ ስታደርግ ኢየሱስ አብሮ እንዳለ እንዲገባ አለ እኮ። ግን አይረሳም። ብዙ ጊዜ እኮ ሰው ይረሳዋል። ጳውሎስ የሚለምነው አሁን እሱ እስር ቤት ነው ያለው። እዩት እንግዲህ ክርስቶስ በእምነት በልቡ አለ፣ ያውቃል። ለዛ ነው ባይዘው ከእስር ቤቱ የሚበልጠው ሰውየው። አይክዶም እኮ እስር ቤቱን በልጦት ነው። ሮሜ ላይ አንድ ቃል ላንብብላችሁ። ሮሜ 8 ላይ ላንብብላችሁ እስቲ ከቁጥር 35 ጀምሮ ያለው ላንብብላችሁ። እንደዚህ ይላል፣ ከክርስቶስ ፍቅር የሚለየን ማን ነው? ችግር ነው ይላል ወይስ ስቃይ ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ አደጋ ወይስ ሰይፍ? ይህም ስላንተ ቀኑን ሙሉ ከሞት ጋር እንጋፈጣለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። ምንም አይለየንም ብሎ ደግሞ ይቀጥላል። በጣም በጥንቃቄ ስሙኝ። የሚለየን ማን ነው ጥያቄው። ባይዘዌ ሌላ ሰው እስኪመልስለት አይጠበቅም፣ ራሱ ይመልሰዋል። ምንም አይለየንም ይልና ይዘረዝራል። በዚህ ሁሉ በወደደን በእርሱ ከአሸናፊዎች ምን ማለት ነው? እየዘረዘርኳቸው ያሉት ጉዳዮች ሻምፒየንስ ናቸው። ችግር ብዙ ሰው አንበርክኮ ያውቃል። ሲቃይ፣ ስደት፣ ራቁትነት፣ ሰይፍ፣ ሞት ኦፍ ኮርስ እንዴ
በጣም ብዙ ሰው አንበርክኳል። ምን ማለት ነው? ሰው የሚያምነውን ነገር ከነዚህ ውስጥ ለአንዱ ብሎ ሊቀይረው ይችላል። ጳውሎስ እርግጠኛ ነኝ እነዚህ በሙሉ አይለዩኝም የሚለው እወደዋለሁ አይደለም፣ ወዶኛል ነው። መወደዱ ላይ ተያይዘናል። እኔና እግዚአብሔር አይደለም፣ ይዞኛል። ክብር ለኢየሱስ ይሁን። ከዛ የሚዘረዝራቸው እነዚህኞቹ ትንሽ እንትን ናቸው። ቀጥሎ እንደዚህ ይላል፣ ከአሸናፊዎች ይህን ተረድቻለሁ፣ ሞትም ይሁን ሕይወት። አሁን እኔ ሞት አላቅም፣ ሞቼ አላቅም። ጳውሎስ ሞቶ ያውቃል፣ ተነስቷል እና ሞቶ የሚሄደው ሰማይ ነው። እና ሞትም ይሁን ሕይወት፣ መላእክትም ይሁኑ አጋንንት አይለይም። መላእክት ግን ከባድ ነው። ብዙ ሰው መልአክ አየው ብሎ ብዙ ነገር ይሆናል። መላእክት ነው አለቀጥሎ አጋንንትስ ይዘረዝራል። ያለውም ይሁን የሚመጣው ምን ማለት ነው? እስካሁን የደረስንበት አለ፣ ምናልባት እኛ ዲስከቨሪ ያላረግነው ከዚህ በኋላ ደግሞ የሚደረግ ምን ያህል በክርስቶስ ፍቅር ላይ ያለው መተማመን ያለው መከራ፣ ስደት፣ ችግር፣ ሞት፣ ሕይወት፣ መላእክት፣ አጋንንት ብቻ ሳይሆን የሚመጣው ሌላም ካለ ብሎ ለኛ ክፍት አደረገው። አሁን አንዳንዱኛ የሚገጥመን ቻሌንጅ ጳውሎስ አልገጠመውም ይሆናል፣ ግን የኔ ይበልጣል ማለት አንችልም። የሚመጣው የሚላለው ጥቅሱ ከክርስቶስ ፍቅር ምንም አይለየንም። ማንኛውም ኃይል ይልና ከፍታም ይሁን ጥልቀት ወይም የትኛውም ፍጥረት በጌታችን ኢየሱስ ክርስቶስ ካለ ከእግዚአብሔር ፍቅር ሊለየን አይችልም። ከክርስቶስ ፍቅር ምንም ሊለየን እኔ አይደለሁም። ይሄው ጳውሎስ እንትን ነው ስቴትመንት ነው። ከክርስቶስ ፍቅር ምንም አይለየንም ብሎ ጳውሎስ ያላለፈበትን ወይንም ያልገጠመውን ብቻ አይደለም የዘረዘረው። ስደት፣ ሲቃይ፣ መከራ፣ እነዚህን ሁሉ ምናልባት የሆነ ቀን እድል ካገኘን እንካፈለዋለን። ጳውሎስ የደረሰበት መከራ አንድ ደብዳቤ ሁለተኛ ቆሮንቶስ ላይ ብቻ 55 መከራ አልፏል። ሁለተኛ ቆሮንቶስ እንደው ልንገራችሁ እንዴ ብሎ እኮ የተናገረው ነው። ላስታውስ ቢልማ ለዛውም እኮ 193 ግርፋት አንድ ብሎ ቆጥሮ ነው። አሁን እኛ ሁለተኛውን 194 ብለን ነው የምንቆጥረው። እሱ እየሰበሰበ 55 ይሄን ሁሉ ሲቃያየ ሰው ቆሞ ሲያወራ ከክርስቶስ ፍቅር የጳውሎስ መተማመን ተወድጃለሁ። ምን አይነት ፍቅር ነው የተገለጠው! ለብዙ ሰው የ33 ዓመት ተኩል አይሁዳዊ ወጣት መስቀል ላይ የተንጠለጠለ ነው የሚመስለው። ጳውሎስ የተገለጠው ፍቅር ይላል። እነዚህም በሙሉ ይዘረዝራቸውና በወደደን በእርሱ ማለት ምን ማለት ቱ ዘ ሚድስት ማለት ነው አይደል? ሁሉ ነው ስኬትና መከራ አይደለም ይዘረዝረው። በአንድ ጎራ እኮ ስኬት ነው፣ ከፍታ፣ መላእክት፣ ኃይል፣ ልዩ ፍጥረት ሆነ የሚያውቃል እዚህ ውስጥ የለም። አሁን እኛ የምናውቀው ሰው፣ እግዚአብሔር፣ መላእክት። ከዛ ውጭ ታውቃላችሁ አናውቅም። እሱ ሶስተኛ ሰማይ ሄዶ ስለመጣ ያውቃል፣ አይቷል፣ ብዙ ነገር አይቷል። እና ምን ይበለው ቮካብለሪ ስለሌለው ልዩ ፍጥረት አለ። እሱ እንኳን ቢመጣ ወደ መሬት አለ ያ እዛ አይቼዋለሁ መጥቶ ያውቅም። ልዩ ፍጥረት ይለዋል። በቃ ዲፍረንት የሆነ እኛ የማናውቀው ሰው ጋር መጥቶ የማያውቅ እሱ እንኳን ቢመጣ ምን አይነት የፈሰሰ ፍቅር! እግዚአብሔር ደግሞ በዚህ ፍቅር ልባችንን ያቅልጥ። በእውነት ምን አይነት መረዳት ነው! ምን አይነት ብርሃን ነው! በእንደዚህ አይነት የህይወት ሲቃይ መካከል ጸንተን የምንቆመው ተወደን ነው ይላል የክርስቶስ ፍቅር። ክብር ለኢየሱስ ይሁን። እና ሁሉንም ዘርዝሮ መሃላቸው ነው የሚቆመው እና ሰብስቦ ነው የሚነግራቸው። በዚህ ሁሉ ግን የሚለው መሃል ቆሞ ነው አከማቻቸው። ታውቃላችሁ ስኬት በጣም ከባድ እንደሆነ። መከራ በተወሰነ መንገድ መንፈሳዊ ያደርጋል አይደል? አሁን ሰው ምንም ከሌለው አይደል የሚበላው ከሌለው ቢጾም አለመብላቱን መንፈሳዊ ያደርጉ በቃ ይቀጥላል። እግዚአብሔር ደግሞ ደግን ይቆጥራል። የሚበላው የለውም እኮ መንፈሳዊ ላድርገው ሲል እግዚአብሔር በቃ አድርገው ይሁን ብሎ ይቀጥላል። ይሁን አንጃውን እግዚአብሔርን እኔ ፊት አይለም ይሁን እሺ ይላል። አውቀን ብቻ አይሳና ሁሉ የጸለየውን እኮ ነው የመለሰው።
አንዳንዴ መንገድ ላይ እየሄድኩ የጸለይኩት ተመልሶ አገኘዋለሁ። ወይ ጉድ እላለሁ። ተንበርከካችሁ ደግሞ ሊቆይ ይችላል። እኔ እየሄዳችሁ ጸልዩ እያልኩ አይደለም፣ የጸሎት አካሄድ እንዳትቀይሩ። ግን ምን ማለት ነው? የምትጸልዩበት ልብ ነው ዋናው አይደል? ምርር ሲላችሁ ቶሎ ይመለሳል። ጥብቅ ጸሎት መልሱ ፈጣን ስለሆነ ጌታ ይባረክ። ስኬት ግን ከባድ አሁን እንዳልኳችሁ ነው። ቻሌንጅ ምናምን መንፈሳዊ ላይ፣ ስኬት ግን በጣም ከባድ። አሁን ይሄ ሰውዬ ከፍታም ቢሆን ሲል ብዙ ከፍታ እንደ ሰው በመንፈሳዊ ደረጃ ካየ ነው ምናልባት ይሄ ሰውዬ የደረሰበት ጋር ለመድረስ ልንጸልይ እንችላለን። በከፍታ ደረጃ በጣም አይደል? አሁን ሶስተኛ ሰማዩን ይሄድ ያለ አይመስለኝም። ይሄደ ሊኖር ይችላል። አሁን ማንም ሰው ሄጄ መጣው የሚለው አይነት አይደለም አይደል? የጳውሎስ የመገለጥ ብዛት ይለዋል። ደግሞ የደረሰበት መገለጥ ህይወቱን አፌክት አድርጎታል። ያለ መጠን ሀምብል ነው ያደረገው መሄዱ። ይገለጥልኝ ብለን እንጸልያለን። ነው ጥሩ ነው ይገለጥልን። ግን በጣም ቢገርማችሁ ተገለጠልኝ፣ ቀጥሎስ መውጊያ ሰጠኝ ነው የሚለው። በጣም ሀምብል አደረገው መሄዱ። ሩቅ ማየቱ በጣም ጥልቅ አወረደው። ከሰው መሃል አወጣው። መረሳት ፈለገ። መተው አማረው። ታውቃለህ፣ ሰው እንዳያስታውሰው ፈለገ። ያለ መጠን እደክማለሁ አለ። ለምን? ኃይሉ እንዲገለጥ። ጌታ ይባረክ። እና ሶስተኛ ሰማይ ትሪፕል ዳይሜንሽን አክሰስ አድርጎ እኔ እኮ አሁን የእግዚአብሔር መኖሪያ ገነት ገባው አለ። ከባድ አይደለም ይሄ ነገር? ፓራዳይዝ፣ የእግዚአብሔር መኖሪያ ገነት፣ ፍጹም ሐሴት ያለበት ቦታ ገባዋል። እና ሰው እማያየውን አየው አለ። አይታይም አለ፣ እኔ አየው አለ። ሊሰማ አይገባም አይቻልም፣ እኔ ሰማው አለ። ሊሰማ አይገባም አለ። በዚህ ማነር ሎፉል አይደለም፣ ሊሰማ አይገባም። ቀጥሎስ አይቻልም፣ ይገባው ይባል አይቻልም፣ እኔ ሰማው አለ። በጣም የተለየ ነገር ነው አይደል? እግዚአብሔር እያደረገለት የነበረው ሰማው አለ። አሁን አንደኛ ቆሮንቶስ ላይ የመልአክ ልሳን ብናገር እኮ ያለው እኮ ገምቶ አይደለም፣ ሰምቶ መጥቶ ነው። ሰምቶ መጥቶ ሄዶ ሰምቶ መጣና ብናገር ራሱ አለ። አሁን መገለጡ ሀምብል ስላደረገው ነው ፍቅር ከሌለኝ ያለው እንጂ ነገሩ እኮ ያስታብያል። ሊታበይ ሞክሯል። ባይዘይ ሞጌ የሰጠው እኮ ለዛ ነው። ጠቅ አረገው። አሁን አንዳንድ ባለፈው ተናገረ፣ በልሳን ተናግሮ ሰው አጋንንት አውጥቶ የሆነ ተአምራና ሲደረገው ሰው ይተናነቃል። እውነቴን ነገሩ ናቹራል ነው። መታበይ ሀምብል መሆን ነው ስፒሪቹዋል። ብትታበይ ልክ ነህ፣ ሰው ነህ። ሀምብል ኮንክስ መንፈሳዊ ሆነሃል። ነገሩ ሰላም ይታብ ማውጊያ አስቀመጠልኝ አለ። አንሳው ለምንኳ አለ። ለማየት ያልጸለየ ሰውዬ አይቶ ሲመጣ ለሞጊያው መጸለይ ጀመረ። እባክህ አንሳ። አላነሳም አለው። ለምን አለው? የደረስክበት መገለጥ ያስታብያል። በደረስኩበት መገለጥ በመገለጥ ብዛት እንዳልታበይ እኮ ነው ያለው። ምን ማለት ነው? የደረሰበት መገለጥ ሊያስታበየው እንደሚችል እግዚአብሔር አምኖበታል። እግዚአብሔር አምኖበት ነው የሰጠው። ትታበያለህ አለው። እዚህ ደርሶ የመጣ የለም። የመጀመሪያ ነው ያስታበያል። ስለዚህ ሀምብሎን እንድትኖር ያሳየው ነገር ከኔ እንዳይለይህ አለው። ምክንያቱም ትዕቢተኛን ሰይጣን አይደለም እግዚአብሔር ነው የሚቃወመው። ትዕቢተኛውን እግዚአብሔር ነው የሚቃወመው። ስለዚህ ተመልሶ ከኔ ጋር ያጣላል እና ሀምብል የሚያደርግ ነገር ልስጥህ አለው። እንዴት ትችላለህ ሲለው ሰፊሽንት የሆነ ጸጋ፣ ብቁ ጸጋ ሰጥሃለሁ፣ በቂ ጸጋ ሰጥሃለሁ እና ሲወጋ እንድትችለው የሚያደርግ ጸጋ ሰጥሃለሁ። እንደው እግዚአብሔር ግን አይገርምም? ከማትወጋ አለው ተወግተህ ብትችል ይሻለኛል። አሁን ሊያሰቃየው ፈልጎ ሳይሆን አብሮት እንዲኖር ፈልጎ ነው። አለማሳየትም አልፈለገም፣ እንዲያለፍ ፈልጓል። ካየ በኋላ ደግሞ ታቢው እንዳይጠፋበት ፈልጓል። ስለዚህ አሳየውና መውጊያ ሰጥቶ ጸጋ ጨመረለት። እንዲህ ነው እኮ የሚያኖረን። እንዲህ ባላንስ እየሰራ ነው 70 ዓመት ምንም የኖርን ሳይመስለን የሚያልቀው። አትኖርም። የለመናችሁት በሙሉ ተንበርከከ አባ ስትል አቤት ቢለ እንትን ስትል እሺ እያለ ቢሰጥ ላይፍ ቦሪንግ ነው። ከምሬ አይደለም እንዴ? እውነቴን እኮ ነው። ህይወት ስልችት ነው የሚለ ሲይዝብህ ሲያቆይህ ስጠኝ ስትል እሺ እሰጥሃለሁ ብሎ 10 ዓመት ሲይዘው መጣ ብሎ ከ20 ዓመት በኋላ ሲመጣ እንደዛ አይደል የሚያኖረን? እንደሱ እኮ ነው አይደል? አሁን እኮ ህይወት እንደሱ ነው። ደግሞ ቻሌንጅ ወይ መከራ የላይፍ ባላንስ ነው። ስክራች ሲኖረው እሱን ለማስተካከል ትጸልያለህ፣ ትጾማለህ፣ ታለቅሳለህ። መጣው ብሎ 10 ዓመት ይወስዳል። 40 ቀረኝ ሲወስደው አመስገነት ሄዳል። አንዳንዱን ጸሎት እኮ ለአንተ ለልጅ ይልሃል። ከዛ
አይደል? ብሉይ ኪዳን እንደሰነል ለልጅ ይሏል። ለልጅ ልጅ ብሎ አንተ ለምነ ለልጅ ልጅ ልጅ አራተኛ ትውልድ ያያል ይላል። አብርሃም የለመነውን እኛ አይደል ይወሰድን ሩቅ አይቶ እኛን እኮ ያገኘ ነው። ከ2000 ዓመት በኋላ የሚመለስ ጸሎት እኮ ነው የጸለየው። መከራ የህይወት ባላንስ ነው። እንደዛ ባይሆን ማንም ሰው ነው አይደል? የተወሰነ ይመልሳል፣ የተወሰነውን ይዟል። የተመለሰውን እየይዘን እያመሰገንን ለሚቀጥለው ደግሞ እንመጣለን። ከዛ እሷንም ትንሽ ይመልስና ደግሞ ሌላ ደግሞ ይዛል እንሄዳለን። በኋላ ላይ ግን የሆነ ደረጃ ላይ እንደርሳለን። ቢያድነኝም ባያድነኝም አይደል? ስለሚሆነው ነገር ሳይሆን ስለማንነቱ መከተል ሲንጀምር ክብር ለስሙ ይሁን እና ጳውሎስ በእንደነዚህ አይነት መከራውን በጣም ከባድ ነው የዘረዘረው። ከፍታ ብሎ የሚዘረዘረው በሰው ደረጃ በቀላሉ አክሰስ አይደረግም ከፍታው። በእነዚህ ሁለት ትልልቅ ኤክስትሪሞች መካከል በክርስቶስ ፍቅር ነው የምኖረው ይላል። ይሄኛው የማያጠፋኝም ይሄኛው አይለየኝም። በወደደኝ በእርሱ ከአሸናፊዎች የቸርች ድምፅ ነው እንበልጣለን ይላል። ጌታ የተባረከ ይሁን። በኋላ መጨረሻ ላይ የሚዘጋው ጳውሎስ ይህንን ሲናገር በክርስቶስ ኢየሱስ ካለ ከእግዚአብሔር ፍቅር ሊለየኝ እንደማይችል ተረድቻለሁ። አይለየኝም ብቻ አይደለም ያለው። አሁን ድርቅ ብዬ አይለየኝም እያልኩ ነው አይደለም የሚለው፣ ገባኛል። ያላፋኝ ይሆናል እንጂ ሊለየኝ እንደማይችል ገብቶኛል። ላይፍ እንደምታውቁት ፕሮሰስ ነው፣ ሂደት ነው። በጣም አፕስ ኤንድ ዳውንስ አለው። ሁሌ ከፍታ ላይ ላትሆኑ ትችላላችሁ። የሆነ ጊዜ ደግሞ ሊወርድ ይችላል። ከዛ እንደገና ትነሳላችሁ። የሚደክም ይኖራል። በየትኛውም የህይወት መንገድ ውስጥ አለ በክርስቶስ ኢየሱስ ካለው ከእግዚአብሔር ፍቅር ይሄ ሁሉ ሊለየኝ አይችልም። ያለው አይደለም የሚመጣው መላእክትና አጋንንት አይደለም፣ ልዩ ፍጥረት ገና ኢንቨንት ያላረግነው ነገር ማለት ነው። ገና የሚመጣ ካለ ለመጨረሻው ዘመን ተብሎ የታቀደ ካለ ከክርስቶስ ፍቅር ሊለየን ከዚህ ሁሉ የተወደድንበት ይበልጣል። በመስቀል ላይ የተገለጠው ፍቅር ይበልጣል። በጣም ከፍ ብትሉ ከአብ ቀኝ በላይ ከፍ አትሉ፣ በጣም ብትወርዱ ከሲኦል በታች አትወርዱም። ኢየሱስ ጥግና ጥጉን ነው በፍቅር የነካው። በጣም በወጣ ከአብ ቀኝ በላይ አልወጣም። ተሰቃየው በለታ እሱ የወረደው ድረስ አልወርድም። መሀል ላይ ናችሁ። ፍቅሩ እዛ ጥግና እዛ ጥግ ነው። የትም ብትሄዱ ዓለምን የጠቀለለ ፍቅር ነው። ምንም ያህል ዘመን ብትሰቃዩ ለዘላለምን የወደደ ርዝማኔው ማንም ከዚህ ፍቅር ውጪ ሊወድቅ አይችልም። ወዶኛል። ምንም አይነት የህይወት ምስቅልቅል ውስጥ ልትሆኑ ትችላላችሁ። ተወዳቸዋል። እግዚአብሔር በክርስቶስ ኢየሱስ የገለጠው ፍቅር ወደር የለውም። ማንም እንደዚህ ሊወደኝ አይችልም። የወደደኝ የለም፣ ሊወደኝ የሚችል አይመጣም። የመጨረሻውን ወዶኛል። እግዚአብሔር በመጨረሻ ፍቅር ወዶኛል። ከዚህ ፍቅር ደግሞ ሊለየኝ የሚችል የለም። ስለዚህ ሴኩሪቲያችን መወደዳችን። እውነተኛ ፍቅር ፍርሃትን አውጥቶ ይጥላል። እንደሚወድ ከገባ እንደማይጥል ታውቃለህ። ሐሳብ አይቀይርም። እሱ ሲገባ የሆነ ቀን መንገድ ላይ ሐሳብ ቀይሮ ትቶኝ ይሄድ ይሆን አትፈራውም። ልደክም እችላለሁ፣ ይወደኛል፣ ያነሳኛል። ልወድቅበት እችላለሁ፣ ብድግ ያደርገኛል። የወለድከው ልጅን አንተ እንደዛ ማታረገው ከሆነ አንድያ ልጁን መስቀል ላይ እስኪ ከፍል ከወደደኝ ኢየሱስ መስቀል ላይ ሲያጣጥር አባቴ ምን ነው ተውከኝ እያለ አንድያ ልጁ ሲያጣጥር አብ ዝም ያለው እኔን አይቶ ነው። ያን ያህል ይወደኛል ማለት ነው። እግዚአብሔር ይህንን ፍቅር እንደገና ያፍስስብን። በእግዚአብሔር ቤት የሚያኖረኝ ይሄ ነው። ጳውሎስ የሚኖረው በዚህ ነው። ይተጋል፣ ይጾማል፣ ይጸልያል፣ በጣም ፋይት ያደርጋል። መኖሪያዬ ነው ግን አይልም። እምኖረው ስለወደደኝ ነው። ትጋቱ ከመውደድ የመነጨ። ለምትወዱት ሰው እናንተ ምንም አታረጉም እንዴ? ለምትወዱት ሰው እኮ የሆነ ነገር ስታደርጉ ውለታ እየዋላችሁለት አይደለም። እንደሚወደኝ ከገባኝ ምንም ባረግለት ያንሰዋል። ተንበርክክ የረጅም ሰዓት ብጸልይ ውለታ እየዋልኩለት አይደለም፣ ስለሚወደኝ ነው። ህብረት እያረኩ ነው። የሆነ ነገር ብታው ሲለኝ ብታውለት ስለሚወደኝ ነው። ጮክ ብሉና ተወድጃለሁ በሉ እስቲ። ማንም አይወደዳችሁ፣ እሱ ወዷቸዋል።
መስቀል ላይ ስለ ኃጢአቴ እስኪሞት ድረስ ወዶኛል። በእኔ ቦታ መስቀል ላይ እስከ መሞት ወዶኛል። ሕይወት ሰጥቶኛል። ለዘላለም ከኔ ጋር ኑር ብሎኛል። በቃ ይሄ ብቃት ነው ለኛ በእግዚአብሔር ቤት የምንኖርበት ብቃት። ክርስቶስ ወዶኛል። ቀና ብለን በዚህ ቤት እንኖራለን። ክብር ለኢየሱስ ብቻ ይሁን።